ሐረግ ድራማ ላይ እንግዲህ በጣም ብዙ አዳዲስ ነገሮች እየተፈጠሩ ይገኛሉ። በስተመጨረሻም እንግዲህ ሉሊት ተቀይራ የናታን ልጅ የራሷ ድርሻ የሆነውን ገንዘብ አሳልፋ በመስጠት ወደ ቤት ወይም ቤተሰቦቹን እንዲያገኝ አድርጋለች። ነገር ግን ይህ ነገር በጣም ትልቅ መዘዝ ይዞባት መጥቷል ማለት ነው። እንግዲህ ቤርሲ ወይም አዲሷ ልጅ ማለት ነው የሉሊት እህት ስትሆን ነገር ግን የሉሊት ድርሻ ቤቱ ላይ የነበራት 15% ለእርሷ ሸጣ ነበረ ገንዘቡን ከሷ ተቀብላ ልጁን እንድታስመልስ ያደረገችው ማለት ነው። ነገር ግን አሁን ላይ ቤርሲ እዚህ ቤት ውስጥ 15% ስላለኝ የመኖር መብት አለኝ፣ ስለዚህ እዚህ ቤት የምኖርበትን መንገድ አመቻች እያለች ሉሊትን ስታስጨንቃት ነበረ። ሉሊትም እንግዲህ ይህ ነገር ፈጽሞ እንደማይሆንና ይሄንን ማድረግ አልችልም ብላ ሲጨቃጨቁ እንግዲህ ገኒ ከሞላ ጎደል እያዳመጠች ነበረ ማለት ነው። የሆነ ነገር እንዳለ ተረድታለች። ነገር ግን ቤርሲ እዛ ቤት ውስጥ ሰላማችሁ ብዝዝት ይበልልኝ ውድ የቻናል ቤተሰቦች እንኳን ደህና መጣችሁ። ለዚህ ቻናልን አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ቤተሰብ የሆናችሁ ከልብ እናመሰግናለን። ላይክ እና ኮሜንት ማድረጋችሁ እንዳትረሱ። አሁን ላይ ቤርሲ እዚህ ቤት ውስጥ 15% ስላለኝ የመኖር መብት አለኝ፣ ስለዚህ እዚህ ቤት የምኖርበትን መንገድ አመቻች እያለች ሉሊትን ስታስጨንቃት ነበረ። ሉሊትም እንግዲህ ይህ ነገር ፈጽሞ እንደማይሆንና ይሄንን ማድረግ አልችልም ብላ ሲጨቃጨቁ እንግዲህ ገኒ ከሞላ ጎደል እያዳመጠች ነበረ ማለት ነው። የሆነ ነገር እንዳለ ተረድታለች። ነገር ግን ቤርሲ እዛ ቤት ውስጥ እንዳትመጣና ቤተሰቡን እንዳትበጠብጥ ሉሊት የቻለችውን ለማድረግ እየሞከረች ነበረ። ገንዘቡንም ለመመለስ አብሯት ይሰራ የነበረውንን ሰው ጠይቃለች። ነገር ግን ይህ ነገር ሁሉ አልተሳካላትም ማለት ነው። በስተመጨረሻ ቤርሲ ሻንጣዋን ይዛ እዛ ቤት የመኖር መብት አለኝ ስትል መታለች ማለት ነው። እንግዲህ ሉሊት ያላት አማራጭ ያንን ቤተሰብ ማሳመንና እህቷ እንዳልሆነች ሳትናገር ነገር ግን እዚህ ቤት ለትንሽ ጊዜ ትቆይ የሚል ሀሳብ አቅርባ ቤተሰቡን አሳምና እዛ ቤት እንድትኖር ማድረግ ነው ያላት አማራጭ ማለት ነው። እንግዲህ መጨረሻ ላይ ቤርሲ ስትመጣ እንዳለ ቤተሰቡ ተደናግጦ ነበረ ያቆመው ማለት ነው። ሉሊትም እንግዲህ በጣም አዝናለች። ምክንያቱም በስተመጨረሻ ብዙ ነገር ካደረገች እና እዛ ቤተሰብ ውስጥ በጣም ብዙ በደል ካደረሰች በኋላ በስተመጨረሻ በዚህ ልጅ ምክንያት ቤተሰቡ ላይ ያላትን እምነትና ያላትን ፍቅር እንዲታደስ አድርጋለች ማለት ነው። ነገር ግን አሁን ቤርሲ ደግሞ ይህንን ነገር ልታበላሽባት መንገዷን ጀምራለች ማለት ነው። እንግዲህ ቤርሲ የሉሊት እህትና የናታን የልጅነት ጓደኛ ስትሆን እዛ ቤት ውስጥ የሆነ የምትፈልገው ነገር እንዳለ በጣም ግልጽ ነው። ምክንያቱም ናታንም ጋር በተደጋጋሚ ስልክ እየደወለችለት ነበረ። ናታን ደግሞ ቤርሲን ስልክ ሲያወራ ሳስብሽ ነበረ እያለ ሲያወራት ነበረ። እንግዲህ በዚህ ምክንያት ደግሞ ኤፉዬ በጣም ተናዳ ነበር። እንዴት ነው እሷን ስታስቢው አልከው እያለች ስትናደድ ነበረ ማለት ነው። እንግዲህ ናታንም መቀናቱ ነው ወይ እያለ እያሾፈባት ነበረ ማለት ነው። ነገር ግን እሷ ከኋላዋ የሆነ ነገር እንዳለ በጣም ግልጽ ነው። በዛ ላይ ደግሞ ናታን አዲስ ስራ ብሎ የጀመረው ስራ ትልቅ ኪሳራ ውስጥ እየከተተው ይገኛል። ይህ ነገር በሴራና በተንኮል ናታንን የቀረቡት ሰዎች ሲሆኑ ናታንን ትልቅ ኪሳራ ውስጥ የሚዶልና አንድ በአንድ ያለውን ንብረት ሁሉ እንዲያጣ የሚያደርገው ስራ ተንኮል ነው ማለት ነው። እንግዲህ የተለያዩ ነገሮችን ወይም የተለያዩ ወጪዎችን አሉ በማለት ከናታን በጣም በተደጋጋሚ ገንዘብ ሲቀበሉ ተመልክተናል። ናታንም እንግዲህ ይህንን ነገር ለማግኘት በጣም ብዙ ደክም ያለው ይህንን እድል ለማግኘት ስለዚህ ከዚህ በኋላ ማቆም አልችልም፣ ያለኝ አማራጭ የሚሉትን ገንዘብ መክፈል ብቻ ነው እያለ እስካሁን ገንዘቡን እየከፈለ ነው ማለት ነው። ሌላው ደግሞ የአቤልና የፂ ነገር ነው። እንግዲህ ፂ አቤልን ከሰው አቤል እስር ቤት ገብቷል ማለት ነው። እንግዲህ ናታን ፂ የተናገረችው ነገር ባያሳምነውም ነገር ግን ትንሽም ቢሆን ሊያምናት እየሞከረ ነው። ነገር ግን ይህ ነገር ያደረገው ሰው ማን ነው ወይም ፂን የደፈራት ሰው ማን ነው እያለ ኤፉንም ሲጠይቃት ነበር። ነገር ግን ማንም መልስ እየሰጠው ሰው አልነበረም። በስተመጨረሻ ግን አቤል በምን ምክንያት ታሰረ፣ ከሳሿ ደግሞ ፄ ስትሆን በምን ምክንያት ነው የከሰሰችው የሚለውን ነገር ናታን ሲጠይቅ እንግዲህ ፄን
የደፈራት አቤል እንደሆነ ይሰማል ማለት ነው። ይህ ነገር ፈጽሞ የማይሆን ነገር ነው በማለት እንግዲህ ናታን የሰማውን ነገር ለማመን በጣም ከብዶታል። ምክንያቱም አቤል ይህንን ነገር አያደርግም የሚል ሀሳብ ነው ያለው ናታን ማለት ነው። እንግዲህ ኤፉም አቤልም ይሄንን ነገር አያደርገውም ብላ ነው ያሰበችው። እንግዲህ ጽን ግን ከአቤል ውጪ ማንም ሰው አይደለም ስትል አቤል ላይ ነገሩን ሁሉ ደምድማለች ማለት ነው። እንግዲህ አቤል በዚህ ነገር ላይ የመጀመሪያ ተጠርጣሪ ያደረገው ቃልን ነው። ምክንያቱም ጽ በጣም በተደጋጋሚ ውሎዋም አዳሯም ከቃል ጋር ስለሆነ ብዙ ጊዜ ከአቤልም እየተደበቀች ከቃል ጋር ስትገናኝ አቤል በአጋጣሚዎችም ቢሆን ተመልክቷት ነበረ ማለት ነው። ስለዚህ የዚህ ነገር ተጠያቂ ቃል ነው ሲል አቤል ቃልን መከታተልና እንደዚሁም ደግሞ ስለ ቃል ማንነት ለማጣራት እንግዲህ በዳኒ አማካኝነት እንዲጣራለት አድርጓል ማለት ነው። ነገር ግን የዚህ ሁሉ ተጠያቂ የቤታቸው ዘበኛ ሆኖ የገባው ነው ማለት ነው። ምክንያቱም አቤል የቢንያምን በህይወት መኖር ስታውቅና ድምፁን ስትሰማው ደንግጣ ራሷን ስታ ስለነበረ ከዛ ቦታ ላይ አንስቶ ወደ ጓደኛው ቤት ነበረ የወሰዳት ማለት ነው። እንግዲህ ይህንንም አቤል ሲናገር ነበረ። ነገር ግን አቤል እሷን ላለማስጨነቅ ብሎ ለብቻው ከዛ ቤት ወጥቶ እንዳደረና እዛ ቤት ትቷት እንደሄደ ነበር የተናገረው። በዛን አጋጣሚ እንግዲህ የአቤል የልብ ጓደኛው የሆነው ሱራፌል ደፍሯታል ማለት ነው። እንግዲህ በዚህ ሰዓት አርግዛለች ማለት ነው። እንግዲህ ከአንዴም 2 ጊዜ ሄደው ሆስፒታል እርግዝናዋን አረጋግጠዋል። አሁን ላይ የጽ ውሳኔ ይህን ልጅ መውለድ አልፈልግም፣ ስለዚህ አስወጣዋለሁኝ እያለች ነው። እንግዲህ ይህ ነገር በጣም ከባዱ ውሳኔ ነው። ምክንያቱም ለህይወቷም ሆነ ለማንኛውም ነገር በጣም አደገኛ የሆነ ውሳኔ ነው ጽ የወሰነችው ማለት ነው። ቃል ግን ይህንን ነገር ማድረግ እንደሌለባት እና አሁን ላይ ንዴት ላይ ስለሆነች እንደሆነ ይህን ውሳኔ የወሰነችው በኋላ በጣም እንደሚቆጫት እየነገረ ሊያጽናናት ሞክሮ ነበር። ነገር ግን ፈጽሞ የማይሆን ነገር እንደሆነ ጽ ተናግራለች ማለት ነው። እንግዲህ ቃልም ቆይ ግን እሱ ፍቅረኛሽ አይደል እንዴ? ለምንድን ነው እንደዚህ ያደረግሽው? እያለ ቃልንም ቃል ጽን ሲጠይቃት ነበረ ማለት ነው። እንግዲህ ጽ ስለሆነው ነገር ስላሳለፉት መከራና ሲቃይ ሁሉ ለቃል በትንሹም ቢሆን እየነገረችው ነበረ ማለት ነው። ቢንያምን በጣም ተወደው እንደነበር እና ጥሩ ፍቅር ላይ እንደነበሩ ቢንያምም የናታንም በጣም የልብ ጓደኛው እንደሆነና በስተ መጨረሻ ግን ከጠላቶቹ ጋር ተባብሮ ናታንን እንደወጋው ስትነግረው ነበር ማለት ነው። እንግዲህ ከዚህ ቀደም ቃልና ናታን ሲተዋወቁ አብረው መንገድ ላይ ሲሄዱ አብረን ወክ እናድርግ ሲለው ቃል እኔ ሰው አላምንም ብሎት ነበር ናታን ማለት ነው። ይህንን ነገር እያስታወሰ ምክንያቱ ምን እንደሆነ አልነገረውም ነበር በሰዓቱ። ጽ ግን ይህንን ነገር ስትነግረው ለምን ሰው ማመን እንደሌለበትና ሰው ማመን እንዳቆመ በትንሹም ቢሆን ተረድቷል ማለት ነው። ቢሆንም ግን ጽ አሁን ላይ ያደረገችው ነገር በጣም አደገኛ ነገር ነው። ምክንያቱም አቤልን በስሜት ተነሳስታ መክሰስ አልነበረባትም። እሱም በጣም በተደጋጋሚ ሊያስረዳትና ስለሆነው ነገር ምንም የሚያውቀው ነገር እንደሌለ በተደጋጋሚ ሲነግራት ነበረ። ይህ ውሳኔ እንግዲህ በስተመጨረሻ በጣም የሚጸጽታትና የሚቆጫት ውሳኔ ነው። ሌላው ደግሞ የድራማው ድምቀት የሆነችው ሉሊት እንግዲህ እዛ ድራማ ላይ በጣም አናዳጅም አዝናኝም በጣም የድራማውም ድምቀት የሆነችው ሉሊት በጣም አሁን ላይ የቤተሰቡን እምነትና ፍቅር አግኝታ በጥሩ ሁኔታ ላይ ነው የምትገኘው። ነገር ግን ቢሆንም አሁን ቤርሲ ይሄንን ነገር ልታጨናግፍባት ነው። እንግዲህ ከዘበኛው ጋር በተለይ የፈጠሩት ግብግብ በጣም አስቂ ነበር። በተለይ በትላንትናው ክፍል ላይ ግዴታ ምግብ ካልበላህ እያለች ስታስገድደው እሱ ደግሞ ነገረ ሁኔታ ሁሉ ምንም ዘበኛ አይመስልም ነበር ቤተሰቡ እንዳለ የተገረመ። በዛ ላይ ደግሞ በጣም እያስጨነቀችው ነበረ ማለት ነው። እንግዲህ ፓርት በጣም የሚያዝናና ነበረ። በዛ ላይ ያወጣችለት ስም ደግሞ ሞዴሉ የሚል ስም አውጥታለታለች። እንግዲህ ሉሊት በጣም የምታዝናና ሰው ናት።
ይህ ቤተሰብ እንግዲህ በጣም ብዙ መከራና ብዙ ፈተናዎችን ያሳለፈ ቤተሰብ ሲሆን አሁንም ቢሆን ይህ ፈተናና መከራ አላቆምም። እንግዲህ በመስተ መጨረሻ ልጃቸውን አግኝተው ደስተኛ የሚሆኑበት ጊዜ ነበር። አሁን ላይ ግን እነሱ ላይ አሁን እየተደረገ ያለው ነገር በጣም ምንም ደስ አይልም። በዛ ላይ ደግሞ አሁንም ቢሆን የእነሱ ፈተናና ሲቃይ እንደቀጠለ ይገኛል ማለት ነው። እንግዲህ በቀጣይ ክፍል ቤርሲ እዛ ቤት ገብታ መኖር ትጀምራለች። ቤተሰቡ ላይ ምን ያክል ጫና እንደምትፈጥር የምናይ ይሆናል። እስከ ቪዲዮ ፍጻሜ ድረስ ያዳመጣችሁኝ ከልብ አመሰግናለሁኝ። ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰቡ ነው